አብይ አህመድ የሚባል ሰውዬ በጣም ዲክታተር በእውነት ነው የምነግራችሁ። ያው ተሙ ፖለቲካ አያምርብህም እንዳትሉኝ፣ ይሄ ፖለቲካ አይደለም። ተመስገን ገብረ እግዚአብሔር ተሙና የፖለቲካው ማዕበል ከኢትዮጵያ አናት ላይ ውረድ። ሰላም ጤና ይስጥልን የቻናላችን ቤተሰቦች፣ ዛሬ በኢትዮጵያ ማህበራዊ ሚዲያ ላይ ትልቅ መነጋገሪያ ስለሆነው ጉዳይ ጥልቅ ትንታኔን ይዘንላችሁ ቀርበናል። ታዋቂው ድምፃዊ ተመስገን ገብረ እግዚአብሔር ወይም ተሙ። እኔ ኦሮሞ በጣም ጥሩ ጓደኞች አሉኝ፣ እነሱን እንኳን አይወክልም እና እባክህ ከኢትዮጵያ አናት ላይ ውረድ። ከኢትዮጵያ አናት ላይ ውረድ የሚለው መልእክት የሁሉንም ትኩረት ስቧል። ተሙ ማን ነው? ለምን አሁን መናገርን መረጠ? ከመንግስት ደጋፊዎችና ከተቃዋሚዎች የቀረቡት ምላሾችስ ምን ይመስላሉ? በዛሬው ዝግጅታችን ከጥበብ መንደር እስከ ፖለቲካው አደባባይ የናኘውን የሳምንቱን ትኩስ ጉዳይ በዝርዝር እንመለከታለን። ውድ የውስጥ አዋቂ የዩቲዩብ ቻናል ቤተሰቦቻችን እንደምን አላችሁ? ዛሬም እንደ ሁልጊዜው ጥልቅ መረጃዎችንና ትንታኔዎችን ይዘንላችሁ መጥተናል። በኢትዮጵያ ኪነ ጥበብ ውስጥ በማህበራዊ ሚዲያ እንዲሁም በተለያዩ ዘርፎች ተሰማርተው ታዋቂና ተጽዕኖ ፈጣሪ የሆኑ ግለሰቦችን ስለ ስራዎቻቸው ከመድረክና ከስክሪን ጀርባ ስላሉ ጉዳዮቻቸው በጥልቀት እንመለከታለን። ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑን። ተመስገን ገብረ እግዚአብሔር የአዲስ አበባ ልጅ ነው። በተክለ ሃይማኖት ሰፈር ተወልዶ በአብነት አካባቢ በሚገኘው ታዋቂው የጥበብ መፍለቂያ ወወክማ ውስጥ ነው ትንፋሹን የሰበሰበው። እንደነ ቴዲ አፍሮ፣ አብዱኪያርና ጎሳዬ ተስፋዬ ሁሉ ተሙም የጥበብ ጅማሮ በዚሁ ማዕከል ውስጥ ነበር። ከቀበሌና ከወረዳ ኪነት ጥበብ ቡድኖች ተነስቶ በደመቀ የውዝዋዜ ብቃቱና በዜማዎቹ የብዙዎችን ልብ ማሸነፍ ችሏል። በተለይ ደግሞ ከቴዲ አፍሮ ጋር የነበረው የፈጠራ ጥምረት ለተሙ ስኬት ትልቅ መሰረትን ጥሏል። ቃላት፣ ውብ ላይኖርና ሃና የተሰኙት ተወዳጅ ስራዎቹም የዚህ ጥምረት ውጤቶች ናቸው። ከድምፃዊነቱ ባሻገር በላይፍ 101 መጽሔት ላይ በሞዴልነትና በተዋናይነት በመሳተፍ በወጣቶች ዘንድ ትልቅ እውቅና ነበረው። ሰሞኑን ተሙ በቲክቶክ ገጹ ያጋራው ቪዲዮ ግን ከወትሮ የተለየ ነበር። አርቲስቱ ይህ ፖለቲካ አይደለም፣ የሰው ልጅ የመጨረሻው የትዕግስት ደረጃ ላይ ሲደርስ የሚሰማው የውስጥ ስሜት ነው በማለት ንግግሩን ይጀምራል። ተሙ በንግግሩ አሁን ያለው አመራር ሀገሪቱን የራሱ የግል ንብረት አድርጓታል ሲል ይከሳል። በተለይም በህዝቦች መካከል እየተፈጠረ ያለው የብሔር ክፍፍል ቀደምት አባቶች ካቆዩልን የአንድነት እሴት ጋር የሚቃረን መሆኑን በምሬት ገልጿል። ተዋደውና ተከባብረው ባሳደጉን አባቶቻችን መንገድ ያደግነን፣ አሁን ግን ሁሉም ነገር በብሔር መከፋፈሉ አገሪቱን ለከፍተኛ አደጋ ዳርጓታል። ስለዚህ አብይ አህመድ ሆይ እባክህን ከኢትዮጵያ አናት ላይ ውረድ። ይህ ንግግር ተራ ስሜት ብቻ ሳይሆን አርቲስቱ ራሱ የሂደቱ ተጠቂ እንደነበረ ጭምር የጠቆመበት ነው። የቴዲ አፍሮ አዲስ አልበም መለቀቅና ተከትሎ የመጣው ጫና ለተሙ መናገር ተጨማሪ መነሳሳት ሳይሆን አልቀረም ተብሎም ይገመታል። የተሙ ንግግር በጭብጨባ ብቻ አልተሸኘም። የመንግስት ደጋፊዎችና አንዳንድ ወገኖች አርቲስቱን የጽንፈኞች መጠቀሚያ ሲሉም በጽኑ ነቅፈውታል። በእነዚህ ወገኖች እይታ የጠቅላይ ሚኒስትር አብይ አህመድ አመራር በቃላት ሳይሆን በተግባር በታላቁ የህዳሴ ግድብ፣ በከተሞች ውበትና በግብርና ትራንስፎርሜሽን የታጀበ ነው። ጥበብ የሰላምና የፍቅር መሳሪያ መሆን ሲገባት ተሙ የፖለቲካ ቁማርተኞች መጠቀሚያ ሆኗል የሚሉ ትችቶች እየቀረቡበት ይገኛል። ከኪነ ጥበብ ጀርባ የተደበቀ የጥፋት ተልእኮ በሚል የሚንቀሳቀሱት ደጋፊዎች አርቲስቱም ህዝብን ለሁከትና ለብጥብጥ ለማነሳሳት እየጣረ ነው ሲሉ ይከሳሉ። የሀገሪቱን የብልጽግና ጉዞ በጥቂቶች ግለሰቦች ጩኸት አይቆምም የሚለው የእነዚህ ወገኖች ጽኑ አቋም ነው። በኢትዮጵያ ታሪክ አርቲስቶች የፖለቲካና የማህበራዊ ለውጥ ድምጽ መሆናቸው አዲስ አይደለም። ከቀዳማዊ ኃይለ ሥላሴ እስከ ደርግ፣ ከኢህአዴግ እስከ ብልጽግና አርቲስቶች ከስርዓቱ ጋር ሲጋጩም ሲደጋገፉም ቆይተዋል። የተሙ ንግግር አሁን ላይ ትልቅ ማዕበል የፈጠረው በሀገሪቷ ታዋቂ ግለሰቦች መካከል እየታየ ያለው የአቋም መግለጫ ይበልጥ እየጎላ መምጣቱን ስለሚያሳይ ነው። ይህ ሁኔታ
በህዝቡ ዘንድ ያለውን የሐሳብ ክፍፍል ይበልጥ አጉልቶታል። በአንድ በኩል ጥበበኛ የህዝብ ዓይንና ጆሮ ነው የሚሉ ወገኖች ተሙን ሲደግፉ፣ በሌላ በኩል ደግሞ አርቲስት በሙያው እንጂ በፖለቲካ ጣልቃ መግባት የለበትም የሚሉ ወገኖች ክርክሩን አሙቀውታል። ተመስገን ገብረ እግዚአብሔር ተሙ የሰነዘረው መልእክት ተወደደም ተጠላም በማህበራዊ ሚዲያ ትልቅ አሻራን ጥሏል። የፖለቲካው ውጥረት ወደ ጥበብ መንደር ዘልቆ መግባቱና አርቲስቶች በግልጽ አቋም መያዛቸው ሀገሪቱ ያለችበትን ትኩሳት ቁልጭ አድርጎ ያሳያል። የቴዲ አፍሮ ኢቶሪካ አልበም ከወጣ ወዲህ እንዲሁም ደግሞ ከመውጣቱ በፊት በተለያዩ ወገኖች ዘንድ ከፍተኛ ውዝግብን የፈጠረ አልበም ነበረ። በቅርቡ እንኳን የኦሮምኛ ሙዚቃ ድምፃውያኑ ጋላና ጎሮምሳና ዮሳን ጌታሁን ጋልሜሴና በሚል ርዕስ የለቀቁት አዲስ ዘፈን በብዙዎች ዘንድ መነጋገሪያ ሆኖ ነበረ። መሐረቡን ስጡት ያዞምባ ነው ካለ ሳቅን ካለቀሰ ለቅሶ ዳስ ከጣለ በማለት የሀገር ካባ ለብሶ የመንደር ሰባኪ ነው በማለት የስድብ መሰል ሾርኔን ለቀዋል። ድምፃውያኑ በስራቸው ውስጥ የታሪክ መዝገብ ተከፍቶ እውነተኛ ታሪክ እንዲታይ ሲሉ ጠይቀዋል። በሌላ ጎኑ ደግሞ የአርቲስቱ ደጋፊ የሆኑ የጥበብ ሰዎችና እንደዚሁም በተለያየ ሙያ ላይ የሚገኙ ፖለቲከኞችን ጨምሮ ድጋፋቸውን ሲያሳዩ፣ በተቃራኒ ያሉት ወገኖችም ተቃውሟቸውን እያሰዩ ነው የሚገኙት። የሁለቱ ድምፃውያን ስራ ከተለቀቀም በኋላ ሰፊ የሐሳብ ልዩነትና መከራከሪያው ስር ሰዶ በአሁኑ ወቅትም ተመስገን ገብረ እግዚአብሔር ተሙ የለቀቀው መልእክት የዚሁ አካል ነው እያስባለ ነው የሚገኘው። ውድ ተመልካቾቻችን እናንተስ በዚህ ጉዳይ ላይ ምን ትላላችሁ? የተሙ ንግግር የህዝብን ብሶት ነው የገለጸው ወይስ የመንግስት ደጋፊዎች እንደሚሉት የጥፋት ኃይሎች መጠቀሚያ ሆኗል? አስተያየታችሁን በኮሜንት መስጫው ላይ ያስፍሩልን። ውድ የቻናላችን ተከታታዮች ለዛሬ ያዘጋጀንላችሁ ይህንን ይመስላል። የዩቲዩብ ቻናል ቤተሰቦቻችን በኢትዮጵያ ኪነ ጥበብ ውስጥ በማህበራዊ ሚዲያ እንዲሁም በተለያዩ ዘርፎች የተሰማሩ ታዋቂና ተጽዕኖ ፈጣሪ ግለሰቦች ስራዎችን ከመድረክና ከስክሪን ጀርባ ያሉ ጉዳዮቻቸውን ጥልቅ መረጃዎችና ትንታኔዎችን እናቀርብላችኋለን። ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሆኑን። ሰላም ለሀገራችን ይሁን። ቸር ያሰማን።